አሜሪካ በእስራኤልና በኢራን መካከል የተጀመረው ጦርነት ከሁለተኛው የዓለም ጦርነት በኋላ የተመሰረተውን የምዕራባውያንን የበላይነት ማብቂያ የሚያስጀምር አዲስ ምዕራፍ ሊሆን ይችላል ተብሎ በስፋት ይገመታል። ጦርነቱ ሲጠናቀቅ የምናያት ዓለም እንደ ከዚህ ቀደሙ አሜሪካ እንደ ልብ የምትፈነጭበት ላይሆን ይችላል የሚባል ሲሆን ይልቁንም ወታደራዊ አቅሟ ተጋልጦ ኢኮኖሚያዊ ጡንቻዋ ዝሎና ዲፕሎማሲያዊ አቅሟ ዝቅ ብሎ የምትገኝበት አዲስ ምዕራፍ ሊሆን ይችላል ሲሉ ብዙ የስትራቴጂ ተንታኞች ይናገራሉ። ይህ ግጭት በዓለም ፖለቲካ ውስጥ ሲስተሚክ ሽፍት ወይም የስርዓት ለውጥ የሚያመጣ እንደሚሆን የሚታመን ሲሆን አሜሪካን ከአጋሮቿ ነጥሎ ወደ ብቸኝነት የሚገፋትና ዓለም አቀፋዊ የኃይል ሚዛኑን ሊያዞር የሚችል ክስተት ሆኖ ሊመዘገብ እንደሚችል ይታመናል። ይህ አይነቱ ሽግግር በዓለም አቀፍ ግንኙነት ቲዮሪ ትራንዚሽን ኦፍ ሄጅመኒ እንደሚባለው አንድ የበላይ ኃይል የነበረው ሀገር አቅሙ ሲዳከም አዲስ የኃይል አሰላለፍ መፈጠሩ አይቀሬ መሆኑን ያሳያል። ትራምፕ በዚህ ጦርነት ውስጥ እየተከተሉት ያለው የዩኒላተራሊዝም ወይም ብቻችንን እንችላለን የሚለው አካሄድ ቀደም ሲል አሜሪካ የነበራትን የሊበራል ዓለም ስርዓት መሪነት ወይም ሊበራል ኢንተርናሽናል ኦርደር ጥያቄ ውስጥ የሚጥለው ሲሆን ይህም በምስራቁ ዓለም እንደ ቻይናና ሩሲያ ላሉ ኃይሎች አዲስ የጂኦፖለቲካ ቀዳዳ እንደሚከፍትላቸው ይታመናል። በመሆኑም የጦርነቱ ውጤት ምንም ሆነ ምን በረጅም ጊዜ ስሌት ግን የዓለምን ፖለቲካዊ ማዕከል ወደ መልቲፖላር ወይም ወደ ብዙ ዋልታ ስርዓት የሚያሸጋግር የታሪክ መታጠፊያ ይሆናል ተብሎ በጽኑ ይታመናል። በዛሬው ዝግጅታችን ከዚህ ጦርነት በኋላ የሚፈጠረው ዓለም ምን ሊመስል ይችላል? አሜሪካስ አሁን እየተከተለችው ካለው አካሄድ አስቸኳይ ስልታዊ ማስተካከያ ካላደረገች የታሪክ ተመራማሪዎች እንደሚተነብዩት የኢምፓየር ውድቀት ወይም ኢምፓየር ዲኬ እንዴት ሊገጥማት ይችላል የሚሉትን ነጥቦች ታሪክን፣ ወቅታዊ ማስረጃዎችንና የዘርፉን ባለሙያዎች አስተያየት እያጣቀስን በዝርዝር እንተነትንላቸዋለን። ከዚህ ባሻገር ፕሬዚዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን ወይም ወደ ስቶን ኤጅ እመልሳለሁ በማለት የሰነዘሩት ጠንካራ ዛቻና በተቃራኒው የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ከአሜሪካ ሕዝብ ጋር ምንም አይነት ጸብ የለንም በማለት ያስደመጡት የዲፕሎማሲ ንግግር በዓለም አቀፍ ፖለቲካ ውስጥ ምን አይነት ትርጉም እንዳላቸውና የኃይል ሚዛኑን ወዴት ሊያዘነብሉት እንደሚችሉ በስፋት እናቀርብላቸዋለን። ይህንን መረጃ ስናቀርብላችሁ የታዋቂውን የታሪክ ተመራማሪ ፖል ኬኔዲን ዘ ራይዝ ኤንድ ፎል ኦፍ ዘ ግሬት ፓወርስ የተሰኘውን መጽሐፍና የሬ ዳሊዮን ፕሪንሲፕልስ ፎር ዲሊንግ ዊዝ ዘ ቼንጂንግ ወርልድ ኦርደር የተባሉትን ስራዎች ዋቢ በማድረግ እንዲሁም የታዋቂውን የጂኦፖለቲካ ተንታኝ የጆን ሚርሻይመርን ስልታዊ እይታዎችን በማጣቀስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። የአሜሪካ ልዕለ ኃያልነት ገጽታ በዚህ ጦርነት ምክንያት ከፍተኛ የሞራልና የፖለቲካ ውድቀት እየገጠመው እንደሚገኝ በብዙ የጂኦፖለቲካ ተንታኞች ዘንድ ይታመናል። አሜሪካ ለብዙ አስርት ዓመታት በዓለም መድረክ ስትጠቀምበት የነበረው ሶፍት ፓወር ወይም በባህል በዲፕሎማሲና በአርአያነት የማሳመን አቅሟ እየተናደ አሁን ላይ እንደ አንድ መካከለኛ መንግስት ብቻ የምትታይበት ደረጃ ላይ ደርሳለች ተብሎ ይገመታል። ይህ ሽግግር አሜሪካ የራሷን ብሔራዊ ጥቅም ከማስከበር ይልቅ በኒዮ ሪያሊዝም እይታ ካፕቲቭ ፖሊሲ እንደሚባለው በእስራኤል የቀኝ ዘመን ፖለቲካዊ ግፊትና በሀያላን ሎቢስቶች ጥምዘዛ ስር የወደቀች አስመስሏታል ይባላል። በፖለቲካ ሳይንስ ዘቱሲዲሲስ ትራፕ የሚባለውን ንድፈ ሀሳብ መሰረት በማድረግ ሲተነተን አሜሪካ እየመነመነ የመጣውን የበላይነቷን ለማስጠበቅ የምታደርገው የኃይል እርምጃ ይልቁንም ሉዓላዊነቷን ለሌላ ወገን አሳልፋ እየሰጠችና በውጭ ፍላጎቶች በተለይም በእስራኤል የምትመራ ሀገር መሆኗን ለዓለም አጋልጦባታል የሚለው መከራከሪያ ሚዛን እየደፋ መጥቷል። ይህም በታሪክ ታይቶ በማይታወቅ መልኩ የዓለምን ሕዝብ የሞራል ድጋፍ እንድታጣና የቀድሞ ስትራቴጂካዊ ወዳጆቿን ኦፍሾር ባላንሲንግ ወደሚባለው የራሳቸውን ጥቅም የማስከበር አማራጭ እንዲያዘነብሉ እያደረጋቸው እንደሆነ ይታመናል። በዚህም ከጦርነቱ በኋላ በአሜሪካና በአውሮፓ መካከል ያለው የቆየው የምዕራባውያን ጎራ ወይም ዌስተርን ብሎክ ሊበታተን እንደሚችል ይነገራል። ከሁለተኛው የዓለም ጦርነት በኋላ የተመሰረተው የትራንስ አትላንቲክ ጥምረት አሁን ላይ የመጨረሻ ምዕራፍ ላይ የደረሰ ይመስላል። ምክንያቱም አውሮፓውያን የአሜሪካን ጦርነት በጭፍን መደገፍ አቁመው አየር ክልላቸውን ለጦር ጀቶች መዝጋት አቁመዋል። ቀደም ሲል በኢራቅና በአፍጋኒስታን ጦርነቶች አሜሪካን አጅበው የነበሩት እነዚሁ ሀገራት አሁን ግን የአሜሪካ ጦርነት ለራሳቸው ኢኮኖሚና ደህንነት ስጋት መሆኑን የተረዱ ይመስላሉ። ይህ አካሄድ ሀገራት ከመሰረታዊ ጥቅማቸው ጋር የሚጋጨን ወታደራዊ ጀብዱ መሸከም የማይችሉበት ደረጃ ላይ መድረሳቸውን በግልጽ ያሳያል። ይህ ማለት የፕሬዚዳንት ትራምፕ ከኔቶ የመውጣት ዛቻና በወታደራዊ ጥምረቱ ላይ ያላቸው ተቃውሞ የዓለምን የኃይል አሰላለፍ ወደ አዲስ ምዕራፍ ከሚያሸጋግረው ምክንያት ውስጥ አንደኛው ይሆናል። አሜሪካ ከኔቶ የምትወጣ ከሆነ አውሮፓውያን የራሳቸውን ወታደራዊ ጥምረት ከመፍጠሩ
ውጪ አማራጭ እንደማይኖራቸው የሚገመት ሲሆን ይህም በፖለቲካው ሳይንስ ስትራቴጂክ አውቶኖሚ ወይም ስልታዊ ነጻነት ተብሎ የሚታወቀውን የአውሮፓን አዲስ ግብ የሚያፋጥን ይሆናል። ይህ አዲስ አሰላለፍ አውሮፓን ከአሜሪካ ጥገኝነት አውጥቶ በዓለም አቀፍ ግንኙነት ጥናት መሰረት ፒቮት ቱ ዘ ኢስት እንደሚባለው ከምስራቁ ዓለም በተለይም ከቻይና ከህንድና ከሌሎች የብሪክስ አባላት ጋር ወደ ተሻለ የንግድና ዲፕሎማሲ ትስስር ይመራታል ተብሎ ይገመታል። ይህ አይነቱ ሽግግር አውሮፓ ለአስርተ ዓመታት በአሜሪካ የደህንነት ጥላ ስር የቆየችበትን የሴኩሪቲ ዲፔንደንሲ ዘመን ይቀይረዋል የሚባል ሲሆን የዓለም የኃይል ማዕከል ከአንድ ዋልታ ዩኒፖላር ወደ ብዙ ዋልታ መልቲፖላር እየተለወጠ ባለበት በዚህ ወቅት አውሮፓ ራሷን ከአሜሪካ አቋምና ወታደራዊ ጀብዱ ነጻ ማውጣቷ በአዲሱ የዓለም ስርዓት ውስጥ እንደ ገለልተኛና ተወዳዳሪ ኃይል ሆና እንድትቀጥል የሚያስችላት ወሳኝ እርምጃ ሆኖ ይቆጠራል። በመሆኑም የትራምፕ ብቻዬን እወጣዋለሁ ጉዞ አሜሪካን በዓለም መድረክ ብቸኛ እያደረጋት እንደሆነ የሚታመን ሲሆን አውሮፓ ከአዲሱ የምስራቅ ኃይል ጋር የምትፈጥረው ትስስር ለዓለም ኢኮኖሚና ፖለቲካ አዲስ መረጋጋትን ሊያመጣ እንደሚችል በብዙዎች ዘንድ ይታመናል። አሜሪካ በፕሬዚዳንት ትራምፕ ዘመን የያዘችውን ይህን አካሄድ ካልቀየረች በዓለም መድረክ ላይ ያላት ተሰሚነት ወደ ዜሮ እየወረደ እንደሚሄድ በብዙ የፖለቲካ ሳይንስ ምሁራን ዘንድ ይታመናል። ይህ ጦርነት አሜሪካ በኢኮኖሚ ደክማ ወታደራዊ አቅሟ ተጋልጦና በዲፕሎማሲው ዓለም ተገላ የምትወጣበት ኢምፔሪያል ኦቨርስትሬች ወይም ከአቅም በላይ መስፋፋት ተብሎ የሚጠራው የኢምፓየር ውድቀት ማሳያ ሊሆን እንደሚችል ይተነተናል። የነዳጅ ዋጋ መናርና የኢኮኖሚ ቀውስ በዓለም ላይ እያደረሰ ያለው ጫና ሀገራት ከአሜሪካ ዶላርና ከፖለቲካዊ ተጽዕኖዋ ለመውጣት የሚያደርጉትን ዲዶላራይዜሽን የተሰኘውን ጥረት በእጅጉ እንደሚያፋጥነው ይገመታል። በሌላ በኩል የአሜሪካን የኢምፓየር ውድቀት የሚተነብዩ ስጋቶች እንዳሉ ሆነው ሀገሪቱ አሁንም ያላት የዲፕሎማሲያዊ መረብ ወይም አሊያንስ ኔትወርክና የዓለም አቀፍ ተቋማት የበላይነት በቀላሉ የሚበጠስ እንዳልሆነ የሚሞግቱ ባለሙያዎችም አሉ። ምንም እንኳ ትራምፕ ዩኒላተራሊዝም ወይም ብቸኝነትን ቢመርጡም አሜሪካ በዓለም የገንዘብ ድርጅት፣ በዓለም ባንክና በተባበሩት መንግስታት የጸጥታው ምክር ቤት ላይ ያላት የቪቶ ስልጣን የዓለምን ፖለቲካዊ አቅጣጫ አሁንም በእጇ እንድታቆይ ሊያደርጋት ይችላል ይባላል። በዓለም አቀፍ ግንኙነት ኢንስቲትዩሽናሊዝም እንደሚባለው ሀገራት ከአሜሪካ ጋር ያላቸውን ግንኙነት ሙሉ በሙሉ ማቋረጥ ለራሳቸው ከፍተኛ የኢኮኖሚና የደህንነት ዋጋ የሚያስከፍል በመሆኑ ዋሽንግተን ካለችበት ማጥ እንድትወጣ የትንፋሽ ጊዜ ሊሰጣት ይችላል። በመሆኑም አሁን የሚታየው ውጥረት አሜሪካን ሙሉ በሙሉ ከመድረኩ የሚያስወግዳት ሳይሆን ይልቁንም ከቀድሞ ብቸኛ ጉልበትነቷ ወደ እኩል ሀያልነት ዋን አማንግ ኢኳልስ የምትወርድበትና ከሌሎች አዳዲስ ኃይሎች ጋር ተደራድራ ለመኖር የምትገደድበት አዲስና የተለየ ምዕራፍ ሊሆን እንደሚችልም ይገመታል። ከዚህ ባሻገር አሜሪካ ራሷን ከእስራኤል ጥምዘዛና ከማያባራ ጦርነት ካላገለለች ታሪክ እንደሚመሰክረው እንደ ቀድሞዎቹ ታላላቅ ኃይሎች ሁሉ በውስጥ ፖለቲካዊ ውጥረትና በውጭ ዲፕሎማሲያዊ ጥላቻ ተዳክማ የምትወርቅበት አጋጣሚ ቅርብ እንደሆነ ይታመናል። ይህ ሂደት በዓለም አቀፍ ግንኙነት ፓወር ትራንዚሽን ቲዮሪ እንደሚባለው የቆየው የኃይል ሚዛን ተሰብሮ አዲስ የዓለም ስርዓት የሚወለድበት ወቅት ሊሆን ይችላል። በመሆኑም ይህ ጦርነት ለአሜሪካ የአንድ ዋልታ ዩኒፖላር የበላይነት ማብቂያ፣ ለአውሮፓና ለምስራቁ ዓለም ደግሞ አዲስ የመነሳሳት የግንኙነትና የትብብር ምዕራፍ መጀመሪያ ሆኖ ሊመዘገብ እንደሚችል በሰፊው ይተነተናል። ይህ ማለት ግን አሜሪካ በአንድ ጀንበር ከዓለም መድረክ ትጠፋለች ወይም ተጽዕኗ ሙሉ በሙሉ ያበቃል ማለት አይደለም። ምንም እንኳ አሁን ያለው ጦርነትና የትራምፕ ዩኒላተራሊዝም ፖሊሲ አሜሪካን ለከፍተኛ ተጋላጭነት ቢዳርጋትም ሀገሪቱ አሁንም ቢሆን በቴክኖሎጂ ፈጠራ፣ በፋይናንስ ስርዓት የበላይነትና በጦር መሳሪያ ምርቷ ያላት ስትራክቸራል ፓወር በቀላሉ የሚናቅ አይደለም። በፖለቲካው ሳይንስ ኢንስቲቱሽናል ሪሳይለንስ እንደሚባለው አሜሪካ ካጋጠሟት ታሪካዊ ውድቀቶች ማለትም እንደ ቪየትናምና አፍጋኒስታን ካሉ ውድቀቶች ተምራ ራሷን የመጠገን ሰልፍ ኮሬክቲንግ እድል ሊኖራት ይችላል። በመሆኑም አሁን የሚታየው የኢምፓየር ውድቀት ምልክት አሜሪካ ቆም ብላ የውጭ ፖሊሲዋን እንድትመረምርና ከዓለም አቀፉ ማህበረሰብ ጋር ያላትን ግንኙነት በጋራ ጥቅም ላይ መስርታ እንድታድስ የሚያስገድዳት የማንቂያ ደውል ተደርጎ ሊወሰድ ይችላል። በጥቅሉ የዓለም የወደፊት ዕጣ ፈንታ የሚወሰነው አሜሪካ ከዚህ ቀውስ ተምራ ወደ ትብብር መመለስ መቻሏ ወይም በጀመረችው መንገድ መቀጠሏ ላይ እንደሚሆን ባለሙያዎች ይናገራሉ። ከዚህ ጋር ተያይዞ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘረውን ጥቃት በማጠናከር ሀገሪቱን ወደ ድንጋይ ዘመን ወይም ወደ ስቶን ኤጅ የመመለስ እቅድ እንዳላቸው በይፋ መናገራቸው ሌላው መነጋገሪያ የሆነው ክስተት ሆኗል። ፕሬዚዳንቱ በሚቀጥሉት 2 እና 3 ሳምንታት ውስጥ ኢራን ከዚህ ቀደም አይታ የማታውቀውን እጅግ ከባድ ጥቃት ልትጋፈጥ እንደምትችል የገለጹ ሲሆን እስካሁን የተወሰዱት ወታደራዊ እርምጃዎችም ካቀዱት በላይ ስኬታማ እንደሆኑ ገልጸዋል። የአሜሪካ ጦር የኢራንን የኤነርጂ መሰረተ ልማትና የኢኮኖሚ አውታሮች ሙሉ በሙሉ በማውደም ሀገሪቱን ከዘመናዊ
ከሰለጠነው ዓለም ለይቶ ወደ ኋላ ወደሚቀሩበት ደረጃ ሊያወርዳቸው እንደሚችልም ተደምጠዋል። ይህ የፕሬዝዳንቱ ንግግር ዋሽንግተን ለማንኛውም አይነት ድርድር ወይም ሰላማዊ መፍትሄ በሯን የዘጋችበትና ለኢራን ወገኖች ምንም አይነት ምህረት የማታደርግበት አጋጣሚ ሆኖ ሊወሰድ እንደሚችል ይገመታል። ስለዚህ ጉዳይ በርካታ የጂኦፖለቲካና የወታደራዊ ስትራቴጂ ባለሙያዎች የትራምፕን ኢራንን ወደ ድንጋይ ዘመን የመመለስ ዛቻ ከዓለም አቀፍ ሕግ ወይም ኢንተርናሽናል ሎ አንጻር በጥንቃቄ እየመረመሩት ይገኛሉ። እንደ ባለሙያዎቹ እይታ አንዲትን ሀገር ወደ ድንጋይ ዘመን ወይም ወደ ስቶኔጅ ለመመለስ የሚደረገው ሙከራ ሰብአዊ መሰረተ ልማቶችን፣ የኃይል ማመንጫዎችንና የሲቪል ተቋማትን ማውደምን ሊጠይቅ ስለሚችል ይህ እርምጃ በጄኔቫ ኮንቬንሽን መሰረት እንደ ጦር ወንጀል ወይም ዋር ክራይም ሊቆጠር ይችላል ይላሉ። በተጨማሪም ኢራን እንደ ኢራቅ ወይም ሊቢያ በቀላሉ የምትፈርስ ሀገር ሳትሆን ባለፉት 40 ዓመታት በከፍተኛ ማዕቀብ ውስጥ አልፋ የራሷን የውስጥ አቅም የገነባች የተወሳሰበ የመከላከያ ስርዓትና የረጅም ርቀት ሚሳኤል ቴክኖሎጂ ባለቤት መሆኗ የትራምፕን ዛቻ ሎጂካዊ ፋይዳ ሊያሳጣው እንደሚችል ይታመናል። ባለሙያዎቹ እንደሚሉት ይህ አይነቱ የጅምላ ውድመት ዛቻ ኢራንን ወደ ድንጋይ ዘመን ከመመለስ ይልቅ አሜሪካን በዓለም አቀፉ ማህበረሰብ ዘንድ የህግ የበላይነትን የማታከብር ኃይል አስመስለው በማቅረብ ለዲፕሎማሲያዊ መገለሏ ምክንያት ሊሆን እንደሚችል ይተነትናሉ። ከዚህ በተጨማሪም ይህ ዛቻ ከስነ ልቦናና ከአይዲዮሎጂ አንጻር ሲታይ የኢራንን ህዝብ ብሔራዊ ስሜት ከግምት ውስጥ ያላስገባ ስህተት ሊሆን እንደሚችል ይገመታል። እንዲህ አይነት የህልውና ስጋትና ዛቻ ሲሰነዘር የኢራን ህዝብ ከመንግስቱ ጋር ያለው ልዩነት ምንም ይሁን ምን ሀገሩን ከውጭ ወራሪ ለመከላከል በአንድነት እንዲቆም ሊያደርገው ይችላል ተብሎ ይታመናል። ትራምፕ የኢራን ህዝብ ወዳጅ ነን እያሉ በሌላ በኩል ደግሞ ሀገሪቱን ወደ ድንጋይ ዘመን እመልሳለሁ ማለታቸው አሜሪካ የምታራምዳቸውን የሰብአዊ መብት እሴቶች ጥያቄ ውስጥ የሚጥል ሊሆን እንደሚችል እነዚሁ ባለሙያዎች ይተነትናሉ። ይህ ዛቻ በኢራን ህዝብ ዘንድ አሜሪካን እንደ ነጻ አውጪ ሳይሆን እንደ ስልጣኔ አውዳሚ አድርጎ እንዲያያት ሊያደርገው ስለሚችል በአካባቢው ለሚነሳው ጸረ አሜሪካዊ ስሜት እንደ ትልቅ ነዳጅ ሊያገለግል እንደሚችል ይገመታል። በመሆኑም ይህ የትራምፕ ዛቻ ኢራንን ከማዳከም ይልቅ የአሜሪካን የሞራል የበላይነት የሚሸረሽርና በመካከለኛው ምስራቅ ያላትን ቀሪ ተጽዕኖ ለአንዴና ለመጨረሻ ጊዜ የሚያከስም ፖለቲካዊ ኪሳራ ሊሆን እንደሚችል ይገመታል። በተቃራኒው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ለአሜሪካ ህዝብ በጻፉት ግልጽ ደብዳቤ ላይ ያሰፈሩት መልእክት ከትራምፕ የኃይል ዛቻ ፍጹም የተለየና የዲፕሎማሲያዊ ብስለት የታየበት ነው ይባላል። ፕሬዝዳንቱ ከአሜሪካ ህዝብ ጋር ምንም አይነት ጠላትነት የለንም በማለት መግለጻቸው በሁለቱ መንግስታት መካከል ያለው የፖለቲካ ውጥረት ወደ ተራው ህዝብ መውረድ እንደሌለበትና ኢራን ሰላማዊ ግንኙነትን እንደምትመርጥ የሚያሳይ የሞራል የበላይነት የታየበት እርምጃ ተደርጎ ተወስዷል። ፔዜሽኪያን ሀገራቸው በታሪክ ሂደት ብዙ ወራሪዎችን አሸንፋ በክብር መሻገሯን በመጥቀስ አሜሪካ በእስራኤል ተጽዕኖ ወደማይፈለግ ጦርነት እየገባች መሆኗን በምክንያታዊነት ለመሞገት መሞከራቸውም ይነገራል። ይህ የፕሬዝዳንቱ ንግግር አሜሪካን እንደ አጥቂና ጦር ናፋቂ፣ ኢራንን ደግሞ እንደ ሰላም ፈላጊና ሉዓላዊነቷን የምታስከብር ሀገር አድርጎ ሊያቀርብ ስለሚችል በዓለም አቀፉ ማህበረሰብ ዘንድ የርህራሄና የድጋፍ ሚዛኑን ወደ ቴህራን እንዲያዘነብል የማድረግ ትልቅ የፖለቲካ ስሌት የተነገረበት ሊሆን እንደሚችል ይታመናል። በጥቅሉ በአሜሪካና በኢራን መካከል የተቀሰቀሰው ግጭት ግልጽና ወጥ የሆነ ስልታዊ ግብ የሌለው ይመስላል። ይልቁንም በየጊዜው መልክ የሚቀያየርና ግራ የተጋባ ጦርነት ሆኖ ሊቀጥል እንደሚችል ይገመታል። አሜሪካ አንዴ ዓላማዬ የኢራንን አገዛዝ መቀየር ነው ወይም ሪጅሚ ቼንጅ ማድረግ ነው ስትል፣ በሌላ በኩል ደግሞ ኒውክሌር እንዳትታጠቅ መከልከል ነው በማለት በምክንያቶች መካከል ስትዋዥቅ መታየቷ ግጭቱ መቼና እንዴት እንደሚቆም ለማወቅ አደጋች ሊያደርገው ይችላል። ይህ ግልጽ ያልሆነ አካሄድ ዓለም አቀፉ ማህበረሰብ ወደማይፈለግና መጨረሻው ወደማይታወቅ ትርምስ ውስጥ ሊከተው እንደሚችል የሚታመን ሲሆን ጦርነቱ ከተነሳበት የመጀመሪያ ዓላማ ወጥቶ ወደ ሰፊ ቀውስ እያደገ መምጣቱ አሜሪካ ራሷ ከገባችበት ማጥ ለመውጣት ከፍተኛ ዋጋ ልትከፍል እንደምትችልና ሂደቱም ያቀደውን ፋይዳ ሳያመጣ በኪሳራ ሊጠናቀቅ እንደሚችል ይገመታል። ይህ በእንዲህ እንዳለ የዚህ ግቡ ያልታወቀ ጦርነት ቀጥተኛ ሰለባና የጦሱ ተካፋይ እየሆኑ ያሉት እንደ ኢትዮጵያ ያሉ ታዳጊ ሀገራትና ድሃ ህዝቦች ናቸው። የነዳጅ ዋጋ መናርና የአቅርቦት መስተጓጎል በዓለም አቀፍ ገበያ ላይ በሚፈጥረው ቀውስ ምክንያት እንደኛ ባሉ ሀገራት ውስጥ የኑሮ ውድነቱ ከአቅም በላይ እየሆነና የትራንስፖርት ዘርፉን ክፉኛ እየፈተነው ይገኛል። በአሜሪካ የኃይል እርምጃና በኢራን ምላሽ ሳቢያ በሚፈጠረው ውጥረት ምክንያት የሚባክነው ቢሊዮን ዶላር በታዳጊ ሀገራት ውስጥ ለልማትና ለድህነት ቅነሳ ሊውል የሚችል እድልን እየቀማ መሆኑ የጉዳቱን ጥልቀት ሊያሳየው ይችላል። ጦርነቱ በጂኦፖለቲካዊ መድረክ የኃይል አስተላለፍ ለውጥ ማምጣቱ ብቻ ሳይሆን በተጨባጭ በኢትዮጵያና መሰል ሀገራት ውስጥ የዜጎችን የዕለት ተዕለት ህይወትና የኢኮኖሚ ህልውና አደጋ ላይ ሊጥል የሚችል ፋይዳ ቢስና ዓለምን ለከፋ ድህነት የሚዳርግ የታሪክ ጠባሳ ሆኖ ሊያልፍ እንደሚችል በሰፊው ይታመናል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልዩ ጥንቅር ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም